Hello, this is Microphone Media. Please like, subscribe, and share. Thank you. Hello, this is Microphone Media. Please like, subscribe, and share. Thank you. የትግራይ ክልላዊ መንግስት መግለጫ የብልጽግና ስርዓት በአሁኑ ሰዓት በትግራይ የድሮን ድብደባ በማካሄድ በሰውና በንብረት ላይ ጉዳት ማድረሱን የትግራይ ብሔራዊ ክልላዊ መንግስት ዛሬ ባወጣው መግለጫ አስታውቋል። የትግራይ ብሔራዊ ክልላዊ መንግስት የብልጽግና ስርዓት የትግራይ ህዝብ ለማጥፋት ጄኖሳይድ በማወጅ በሚሊዮን የሚቆጠር ህዝብ ለሞት፣ ለአካል ጉዳት፣ ስደት፣ መፈናቀልና ማህበራዊ ኢኮኖሚያዊ ውድመት በመዳረጉ ያልረካው የብልጽግና ስርዓት በዓለም አቀፍ ማህበረሰብ ፊት የፈረመውን የፕሪቶሪያ ስምምነት በማፍረስ በጦርነት ያልቋጨውን ፍላጎቱ አሁን ማጠናክሮ በመቀጠል ትግራይና የትግራይ ህዝብ ለማንበርከክ ሁሉ አይነት ግፍና በደል ሲፈጽም መቆየቱን መግለጫው አስታውሷል። የትግራይ ህዝብ ሳይጠፋ እንቅልፍ የለኝም በማለት ሁሉንም አይነት ግፍ እየፈጸመ ያለው የብልጽግና ስርዓት ወደ ዛሬ ሌሊት በሚያነጋ በሰሜን ምዕራብ ትግራይ ሸራሮ አካባቢ የድሮን ጥቃት በመፈጸም በዕለታዊ ስራቸው ላይ የነበሩ የትግራይ ሰራዊት አባላት ህይወት፣ የአካልና የንብረት ጉዳት አድርሷል። ይህ ስርዓቱ ከዚህ በፊትም የፕሪቶሪያ ስምምነትን በመጣስ በተለያዩ የትግራይ አካባቢዎች በሰላማውያን ሰዎች ላይ የድሮን ድብደባ መፈጸሙ መግለጫው አስታውሷል። በአሁኑ ሰዓት ግዛታዊ መሬቱ በተወረረበት ህዝብ ከቀየው በተፈናቀለበትና በተሰደደበት ከደረሰበት ማህበራዊ ኢኮኖሚያዊ ውድመት ያላገገመ የትግራይ ህዝብ በተፈጸመበት ጄኖሳይድ ፍትህ አጥቶ ባለበት ሰዓት የብልጽግና ስርዓት በግፍ ላይ ግፍ በመፈጸም በጀት፣ ነዳጅ፣ መድኃኒት፣ ጥሬ ገንዘብና ሌሎችን በመከልከል ሊያንበረክከው ያልቻለው ህዝብ አሁንም በድጋሚ ለማጥፋት እየተዘጋጀ መሆኑ አክሏል። የብልጽግና ስርዓት በትግራይ ላይ በግልጽ እያወጀው ያለው ጦርነት የሚያረጋግጠው ሀቅ ቢኖር ስርዓቱ ከጦርነቱ ውጭ ሊኖር የማይችል መሆኑን ነው ያለው መግለጫው። የትግራይ ህዝብ ሉዓላዊነቴ ይከበር፣ የተፈናቀለ ህዝብ ይመለስ፣ ፍትህና የህግ የበላይነት፣ የልማትና ዳግመ ግንባታ፣ ሰብአዊና ዲሞክራሲያዊ መብት ይከበርልኝ በማለቱ አድሎ፣ ከበባ እና ክልከላ የድሮን ድብደባ ምላሹ መሆኑ መግለጫው ያስረዳል። የትግራይ ህዝብ የሰላም ጥያቄና ትዕግስተኝነቱ እንደ ፍርሃት እየተቆጠረ ነው ያለው መግለጫው ትላንት በግፈኞች አልተንበረከከም ብቻ ሳይሆን ጠላቶችን ቀብሯል። ዛሬም በትምክህት የትግራይ ህዝብን ማንበርከክ እንደማይቻል ሊታወቅ ይገባል ሲል አስምሮበታል። በዚህ አጋጣሚ ዛሬ በተፈጸመው የድሮን ጥቃት ተከትሎ ጀግናው የሸራሮና ታሕታይ አዲያቦ ህዝብ ያሳየው ድጋፍና ወኔ የትግራይ መንግስት ያለውን አድናቆት እየገለጸ መላው ህዝብን አንድነቱን በማጠናከር ከትግራይ መንግስት ጎን በመሰለፍ ህልውናውንና ግዛታዊ አንድነቱን ለማረጋገጥ እንደሚታገል ያለውን እምነት ገልጿል። በመጨረሻም የብልጽግና ስርዓት በመላ ሀገሪቷንና ህዝቦቿን የተከፈተው አውዳሚ ጦርነት ሀገርና ህዝብን ወደ ከፋ ጥፋት በማስገባት ብሎም ቀጠናውን ወደ ማያባራ ቀውስ ከማስገባቱ በፊት ዓለም አቀፍ ማህበረሰብ በጊዜ እርምጃ እንዲወስድ የትግራይ ብሔራዊ ክልላዊ መንግስት ዛሬ ግንቦት 29 2018 ዓ.ም ባወጣው መግለጫ አሳስቧል።